በከተማ ውስጥ ምንም አይነት ችግር ቢፈጠር ከነሱ አቅም በላይ ሆኖ አያውቅም። ዛሬ ላይ ግን ሙሉ አቬንጀሮች ሳይቀሩ ሊያሸንፉት የማይችል አንድ ሱፐር ሂሮ የመጣ ሲሆን ሰውየውም በሁሉም ላይ ፈተና ሆኖባቸዋል። አቬንጀሮችን ጨምሮ ሌሎች ወታደሮችም ደግሞ ይሄንን ሰውዬ የግድ ማጥፋት ስላለባቸው እንዴት እንደሚያጠፉት መንገድ እየፈለጉ ይገኛል። ይሁንና ጥይት የማይመታው ወደ ፈለገበት መብረር የሚችለው አዲሱ ሱፐር ሂሮ እሱን ሊገሉትን የሚመጡትን ሰዎች በሙሉ ድራሻቸውን አጥፍቶ ባዶ ጥላ ማድረግም ይችላል። የሌና የተባለች አንዲት ነፍሰ ገዳይ ከእህቷ ሞት በኋላ በጣም ታዳብራለች። ሕይወቷ ሙሉ በጭንቀት የተሞላ ሲሆን ከጭንቀቷም ለማምለጥ ስትል በነፍሰ ግድያ ስራዋ ላይ ብዙ ጊዜዋን ነው የምታጠፋው። ሌሎች ሰዎች ሊገቡባቸው የማይደፍሩ ትላልቅ ቦታዎችን እንኳን ለብቻዋ እየገባች እንድትገል የታዘዘችውን ሰው በሙሉ ትገላለች። ኤሌናን ጨምሮ በዚህ ከተማ ውስጥ ያሉትን ትላልቅ ነፍሰ ገዳዮች የምታዘው ደግሞ ቫለንቲና የተባለችው ሴት ነች። ኤሌና ልክ ቫለንቲና ሰው እንድትገል በምትልካት ሰዓት እሷ የምታስበው ሰዎችን እየገደልኩኝ ነው ብላ ሳይሆን የጽዳት ስራ እየሰራው ነው ብላ ነው የምታስበው። እንዲህም እንድታስብ ያደረጋት የእህቷ ሞት ነው። እህቷ ከሞተች በኋላ ምንም የመኖር ትርጉም አጣለች። በዛሬው ዕለትም ኤሌና እንድትገል የተሰጣትን ሰዎች ከገደለች በኋላ ወደ አለቃዋ ቫለንቲና ጋር ደውላለች። ለአለቃዋ ቫለንቲናም ሚሽኑ በሚገባ እንደተጠናቀቀ ትነግራታለች። ይህ በእንዲህ እንዳለ በዋሽንግተን ውስጥ የሚገኙት ጋዜጠኞች ባኪ የተባለውን ሰው እያስጨነቁት ይገኛል። ቫለንቲና የለየላት ነፍሰ ገዳይ እንደሆነች ሁላችንም እናውቃለን። አሁንም ድረስ ግን በማስረጃ እጦት ይሁን በምን ምክንያት እንደሆነ አይታወቅም ከመካከላችሁ እንደ ጤነኛ ሰው እየኖረች ነው። የእሷን ነገር ከምን አድርሳችሁታል በማለት በኪን በጥያቄ ያስጨንቁታል። የዚህን ሰዓትም በኪ በቅርብ ጊዜያቶች ውስጥ ውጤት እንደሚያሳያቸው ቃል በመግባት ወደ ውስጥ ገብቷል። በኪ ለስራው አዲስ የሆነ ይመስል በካሜራዎች ፊት እንዴት መራመድ እንዳለበትና ለጋዜጠኞች እንዴት በልበ ሙሉነት መመለስ እንዳለበት አያውቅም። በሌላ በኩል የዚህ ሁሉ ነገሮች ባለቤት የሆነችው ቫለንቲና እንተዋወቃታለን። ጋሪ የተባለው አንድ የኮንግረሱ አባል እሷን እያስጨነቃት በነበረ ሰዓት ቫለንቲናም ልክ እንደ ንጹህ ሰው ሆና ጥያቄዎቹን ስመልስለት ነበረ። እዚህ ቤት ውስጥ እስካለች ቫለንቲና ነፍሰ ገዳይና ነፍሰ ገዳዮችን የምትመራ ሴት ሳትሆን ራሷን እንደ ንጹህ ዜጋ አድርጋ ነው የምታቀርበው። ከዛ እንደወጣች ደግሞ ከስራ ባልደረባዋ ጋር በመሆን ነፍሰ ገዳዮቹ ምን ላይ እንደደረሱ ትጠይቃለች። የዚህን ሰዓትም ሜል የተባለችው የእሷ ረዳት ሁሉም ነፍሰ ገዳዮች ስራቸውን የጨረሱ ሲሆን አንደኛው ግን ሳይሳካለት እንደቀረ ትናገራለች። ይህ በእንዲህ እንዳለ አሌክስ ወይም ሬድ ጋርዲያን በመባል የሚታወቀውን አንድ ሰው እንተዋወቃለን። አሌክስ በቀደመ ስራው ነፍሰ ገዳይ ነበረ። በአሁኑ ሰዓት ግን ይህንን ስራ ሙሉ ለሙሉ በማቆም ሊሞዚን ማከራየት፣ መንዳት፣ መሸጥ ላይ እየሰራ ይገኛል። በተጨማሪም እህቷን በሞት ያጣችው የሌና የአሌክስ ልጅ ነች። ከረጅም ጊዜ በኋላም ወደ ቤት በመምጣት አባቷን አግኝተዋለች። ምንም እንኳን አባትየው ከዚህ ስራ ቢወጣም ልጁ ግን ለቫለንቲና በመስራቷ ፍጹም ደስተኛ ነው። ይሁንና የሊና ደግሞ በዚህ ስራ ውስጥ ብዙ መቆየት አትፈልግም። ለቫለንቲና ቀስ ብዬ ከዚህ በኋላ እንደማልሰራ ነግራታለሁ፣ አዲስ ህይወት መጀመር እፈልጋለሁኝ በማለት ለአባቷ ለአሌክስ ነግረዋለች። አሌክስም ቢሆን የልጁን ፍላጎት በሚገባ የሚደግፍ ሲሆን ይበጃል ያለችውንም እንድትወሰን ነግሯታል። የሊና ከዛ እንደወጣች ቫለንቲና በስልክ አግኝታታለች። ከእናንተ ጋር ከተላኩት ነፍሰ ገዳዮች መካከል አንደኛው ስራውን ሊፈጽም አልቻለም። በረሃ ላይ ወደሚገኘው የሮክሰን ጣቢያ በመሄድ ሁላችሁም አንድ ሰው እንድትገሉ ትዕዛዝ ሰጥቻለሁ። ሌሎቹም የሥራ ባልደረቦችሽ እዛም ይጠብቁሽ ይሆናል በማለት ወደ በረሃው እንድትሄድ ነግራታለች። የዚህን ሰዓትም የሊና ይሄ የመጨረሻ ግድያዋ እንደሆነ ተስፋ በማድረግ ወደ ቦታው ጉዞዋን ጀምራለች። የሊና ወደ ቦታው ላይ ከመድረሷ በፊት አንዲት እንደ መንፈስ የምትሰዋወር ሴት ወደ ውስጥ ገብታ ነበረ። ልክ የሊና ደግሞ ወደ ውስጥ በገባች ሰዓት ልክ እንደ ካፕቴን አሜሪካ የለበሰ ሰው በሽጉጥ እሷን እያስጨነቃት ነው። የሊና በሚገባ ይሄን ሰው እንድትገል እንዳልተላከች ታውቃለች። ለሰውየውም አንተም መግደል አልፈልግም፣ የኔ ኢላማ አይደለህም በማለት መጣላቱን እንዲያቆም ብትነግረውም ሊሰማት ግን አልቻለም። በዚህ መሃል እነሱም ማያውቋቸው ሁለት ሰዎች ወደ ቦታው ላይ መጥተዋል። ከሁለቱ መካከል አንደኛዋ ጎስት ትባላለች። ጎስትም ከቦታ ቦታ እንደፈለገች እየተሰወረች መንቀሳቀስ የምትችል ሲሆን የሌናና እንደ ካፕቴን አሜሪካ የለበሰውን ሰው ትታ ልክ እንደሷ የለበሰችውን አንደኛዋን ሴት ገላታለች። ይህንን የተመለከቱት የሌናና እንደ ካፕቴን አሜሪካ የለበሰው ሰው ወዲያውኑ ጎስት ላይ ሽጉጣቸውን በሚያቀባብሉ ሰዓት አንድ ሌላ ሰው ከተደበቀበት ይወጣል። በሌላ በኩል ቫለንቲና ኮንግረስማን የሆነው ጋሪን ጨምሮ ሌሎች ብዙ የጠረጠሯትን ሰዎች ግብዣ አቅርባላቸዋለች።
የግብዣው ዋና ዓላማ ሰዎቹ እሷን መጠርጠራቸውን ትተው እንደ ንጹህ ሰው እንዲቆጥሯት ማድረግ ነው። በዚሁ ግብዣ ላይ የተገኘው ቤኪ ማለትም ቫለንቲና ማጥፋት የሚፈልገው ሰው ደግሞ ወደ ሜል ጋር ሄዷል። ሜል የቫለንቲና ረዳት እንደመሆኗ መጠን በጣም ብዙ መረጃዎች ስለሷ ይኖራታል። እናም በአሁኑ ሰዓት ቤኪ የሚፈልገው ከሱ ጋር እንድትሰራና ቫለንቲና እንድታጋልጣት ነው። ወደ ኔሊና ጋር ስንመለስ አዲስ ያገኙት ሰው ራሱን ቦብ ብሎ አስተዋውቋቸዋል። ሶስቱ ነፍሰ ገዳዮች ደግሞ ከቆይታ በኋላ እነሱ እርስ በእርስ ጠላቶች እንዳልሆኑ መረዳት ችለዋል። ታዲያ ጠላታችን ማን ነው? ቫለንቲና ማን እንድንገል ነው ወደዚህ ላከችን? በእርግጠኝነት ይሄ ቦብ የተባለውን ሰው እንድንገድል ይሄ ሁሉ ሰው አትልክም። ዓላማዋ ምንድነው? በማለት እርስ በእርስ መጠየቅ ጀምረዋል። በሌላ በኩል ቦብ ደግሞ ከዚህ በፊት የነበረውን ካፕቴን አሜሪካ በሚገባ ስለሚያውቀው እንደ ካፕቴን አሜሪካ የለበሰውን ሰው እያሾፈበት ጅል እያለ እየሰደበው ነው። ወደ ድግሱ ስንመለስ ቤኪና ጋሪን አንድ ላይ እንመለከታቸዋለን። እነዚህ ሁለት ሰዎች ቫለንቲናን ወደ ሕግ የማቅረብ ስራውን አንድ ላይ እየሰሩ ይገኛል። ኔሊና ደግሞ ወደዚህ የተላኩበት ምክንያት አሁን ላይ በግልጽ ሳይገባቸው አልቀረም። ቫለንቲና የምትፈልጋቸውን ሰዎች በሙሉ አስገድላ ጨርሳለች ማለት ይቻላል። ፖሊሶችና የኮንግረስ አባላቶቹም በአሁኑ ሰዓት እያስጨነቋት ስለሆነ እነዚህ ነፍሰ ገዳዮችን አንዴ ለማጥፋት ነው ያቀደችው። በዚህም መሰረት የሊና እንዲሁም ሌሎቹን ነፍሰ ገዳዮች ወደ አንድ ቦታ ልካቸዋለች። ቤተ ሙከራ ውስጥ ደግሞ ኃይለኛ ፈንጂ ተጠምዶ የሚገኝ ሲሆን ድብልቅልቁ የሚወጣ ይሆናል። ኔሊናም ከረፈደም ቢሆን እቅዱን ደርሰውበታል። በቤት ውስጥ ፈንጂ እንዳለ ያወቀችው ጎስት ደግሞ ለብቻዋ ከዚህ ውስጥ ማምለጥ ብትችልም ጓደኞቿን ለመተው አልፈለገችም። ለዚህም ስትል ሁሉንም ወደ አንድ ጥግ ላይ በመውሰድ ሕይወታቸውን ከመጥፋት ታድጋቸዋለች። ይህ በእንዲህ እንዳለ ቫለንቲና በቤት ውስጥ ሲፈጠር የነበረውን ነገር በሙሉ ተመልክተዋል። ሰዎቹ ሙሉ ቤቱን ያፈነዳ የነበረውን ፈንጂ አግኝተው ያከሸፉት ሲሆን የፈነዱትም የተወሰኑት ብቻ ናቸው። ከዛም በላይ ደግሞ ቫለንቲናን ግራ ያጋባት ይሄ ቦብ የተባለው ሰው ማን ነው የሚለው ነው። እሷ ሰዎቹን ወደዛ የላከችው የራሷ ነፍሰ ገዳዮች እንዲገደሉ ስለፈለገች ነበረ። ይሄ ቦብ የተባለ ሰው ደግሞ ከዚህ በፊት ለእሷ ሰርቶ አያውቅም። ብቻ ማንም ይሁን ማን ለሜል ሁሉንም አንድ ላይ እንድታስገድላቸው በድጋሚ ትዕዛዝ ሰጥታታለች። ቀደም ብላ እንደተመለከትነው የኤሊና አባት አሌክስ ወይም ሬድ ጋርዲያን ደግሞ ሊሞ በማከራየት በመሸጥና ሹፌር ሆኖ እየሰራ እንደሆነ እናውቃለን። እንደ አጋጣሚ ለቫለንቲናም በዛሬው ዕለት ሹፌሯ የነበረው እሱ ሲሆን ነፍሰ ገዳዮቹና ቦብ ይገደሉ ብላ ትዕዛዝ ስትሰጥ የእሱ ልጅ ኤሊናን ሊገሉበት እንደሆነ አውቋል። ወደ ኤሊና ጋር ስንመለስ ቦብ አሁንም ድረስ እንደ ካፕቴን አሜሪካ የለበሰውን ሰው መስደብ ማሾፉን ሊያቆም አልቻለም። ካፕቴን አሜሪካን ምንህም አይመስልም፣ ጅል ነው የምትመስለው እያለ በሚሰድበው ሰዓትም ሰውየው በንዴት ያንቀዋል። የዚህን ሰዓትም የሊና በሁለቱ መሃል በመግባት ነገሩን ያረጋጋቸው ሲሆን አሁን ማድረግ ያለብን ከዚህ መውጫ መንገድ መፈለግ ነው በማለት ታስረው እንደሚገኙ ለሁሉም ማስታወሳቸዋለች። ይህ በእንዲህ እንዳለ ቤኪ በቤት ውስጥ ይገኛል። የቫለንቲና ቀኝ እጅ የሆነችው ሜልም ወደ እሱ ጋር በመደወል አብረን እንድንሰራ ፈልጋለሁ፣ ስለ ቫለንቲና የሚያስፈልገን መረጃ በሙሉ ልስጥህ፣ እርግጠኛ ነኝ ቫለንቲና ነፍሰ ገዳዮቹን ካጠፋች በኋላ እኔንም ልታጠፋኝ ትችላለች በማለት ስጋቷን ነግረዋለች። ይሁንና ቤኪ ከዚህ በፊት በድግሱ ላይ ሲለምናት እምቢ ብለው ስለነበር ከዚህ በኋላ የእሷን እርዳታ እንደማይፈልግ ነግሯታል። ወደ ኔሊና ጋር ስንመለስ ከዚህ ውስጥ ለመውጣት የሚችሉበትን የተለያዩ መንገዶች እየሞከሩ ይገኛል። ከዚህ ውስጥ ታስሮ መቆየት ማለት ቫለንቲና ሌላ ነፍሰ ገዳዮችን ልካ እንድታስገድላቸው እድል መፍጠር ነው። ለዚህም ሲባል በፍጥነት መውጣት አለባቸው። በሌላ በኩል ቫለንቲና በቤት ውስጥ ስለተገኘው ቦብ ስለተባለው ስለ እንግዳው ሰው መረጃ እየሰበሰበች ይገኛል። ሰውየው እስከዛሬ ከታዩት ሱፐር ሂሮዎች በሙሉ ከበድ ያለ እንደሆነም ሜል አዲስ መረጃ አግኝታለች። በአሁኑ ሰዓት ግን የማስታወስ ችሎታውንና ማንነቱን ሙሉ በሙሉ ስለረሳ እንዴት አድርጎ ፓወሩን መጠቀም እንዳለበት አያውቅም። ኔሊና ደግሞ እያንዳንዳቸው ጀርባቸውን እርስ በእርስ በማጋጠም ወደ ላይ ለመውጣት እየሞከሩ ነበረ። በመሃልም ሁሉም ደክሟቸው ሊወድቁ የነበረ ሰዓት ላይ ቦብ እስካሁን ሲንቀውና ሲያሾፍበት የነበረው እንደ ካፕቴን አሜሪካ የሚለብሰው ሰው ሕይወቱን ታድጎለታል። እንደ ካፕቴን አሜሪካ የለበሰው ሰውዬ ስም የለውም እያላችሁ ነዋ። ዩኤስ ኤጀንት ነው የሚባለው። ከካፕቴን አሜሪካ ጋር አንድ አይደሉም። ካፕቴን አሜሪካ ይበልጠዋል ነው የሚሉት እነሱ። አያምኖት ፋን እነዚህ ፊልሞች ግን ያው ይሄኛው ምርጥ ስለሆነ ነው ያመጣውላችሁ። ላይክ እና ሰብስክራይብ ደግሞ እየተደረገ አይደለም። ሰብስክራይብ በተኗን መጫኑ እንዳረሱ። ብቻ ቦብ እስካሁን ሲያሾፍበት የነበረው እንደ ካፕቴን አሜሪካ የለበሰው ማለትም ዩኤስ ኤጀንት ሕይወቱን ታድጎለታል።
በሌላ በኩል ቫላንቲና በትክክለኛው ሰዓት ወታደሮቿን ወደዚህ ቦታ ልካለች። ወታደሮቹ ወደዚህ ከመግባታቸው በፊት የተሰጣቸው ትዕዛዝ አንድም ሰው በሕይወት እንዳይተርፍ የሚል ነው። እነ ኤሊና ደግሞ ነገሮችን ፍትሃዊ ለማድረግ ሲሉ መብራቶችን በሙሉ በማጥፋት ጨለማ ውስጥ ተደብቀዋል። ከዛም የቫላንቲና ወታደሮችን በመቀጥቀጥና ልብሳቸውን በመውሰድ ከነሱ ጋር ተመሳስለዋል። ከዚያም ልክ ከመካከላቸው አንደኛው ወታደር እንደተጎዳ በማስመሰል ወደ አንደኛው መኪና ውስጥ ገብተዋል። ይሁንና ከዚህ ቦታ ላይ ከመውጣታቸው በፊት የበሩ ጠባቂዎች ማንነታቸውን እንዲያሳዩ ጠይቋቸዋል። ይህንን ደግሞ ማድረግ በፍጹም የማይቻለው፣ አንዴ ፊታቸውን ካዩአቸው እዚሁ ከነመኪናው የሚያጠፏቸው ይሆናል። ቦብም ይሄንን ሁሉ ነገር ስለተረዳ ወዲያውኑ ከመኪና ውስጥ በመውረድ ራሱን መስዋዕት አድርጎ ለፖሊሶቹ አቅርቧል። ወታደሮቹም በርካታ ጥይቶችን ወደሱ ጋር በሚተኩሱ ሰዓት ኤሊናም ሁሉም ሰዎች የተረዱት ለኛ ሲል ራሱን ገደለ ብለው ነበረ። ይሁንና ቦብ እንደዛ አይደለም። ቦብ ማለት ሳይንቲስቶች እስከዛሬ ካሉት ሁሉ የሚበልጥ ሱፐር ሂሮ እንስራ ብለው ሲሰሩበት የነበረ ሰው ነው። በዛ ምርምር ላይ የነበሩት እያንዳንዱ ሳይንቲስቶች ተገለው በህይወት የተረፈው የመጨረሻ ሰውም እሱ ብቻ ነው። እናም ይህን ሰው ጥይት በቀላሉ ሊገለው ይቅርና ወደ ሰማይ ከፍ ብሎ ድጋሚ በሚመለስ ሰዓት ቦታውን በሙሉ የማንቀጥቀጥ ኃይል አለው። እነ ኤሊና የሁሉ ነገር እየተደረገ ያለው ቦብ እነሱን ለማስመለጥ ሲል እንደሆነ ስላወቁ ወዲያውኑ ከቦታው ላይ አመልጠዋል። ቫላንቲናም ቢሆን ይህንን ሱፐር ሂሮ ስለመስራት የተያዘውን ፕሮጀክት በሚገባ ብታቅም በፕሮጀክት ውስጥ የነበሩ ሰዎች በሙሉ መሞታቸውን ነበር የምታምነው። ኤሊናም እዛው ከምርምር ቦታ ውስጥ ሳይወጡ በፊት የተወሰኑ ስለ ቦብ የሚያመላክቱ ዶክመንቶችን ሰርቃ ነበረ። ዶክመንቶቹንም ካገላበጡ በኋላ ቦብ ማን ነው፣ እንዴትስ ያለ ታላቅ ኃይል አለው የሚለውን በሚገባ መረዳት ችለዋል። አሁን ላይ ግን ጭንቀት የሆነባቸው ነገር እሱ አይደለም። ቦብ ወደ ላይ ከፍ ብሎ መሬቱን ካንቀጠቀጠው በኋላ ከወደቀበት ቦታ ላይ መነሳት አልቻለም ነበረ። በአሁኑ ሰዓትም በቫላንቲና እጅ ላይ ስለሚገኝ ምናልባት ለክፋት ትጠቀመዋለች የሚለው ሁሉንም አስጨንቋቸዋል። የኔ ኤሊና ግምት የተሳሳተ አይደለም። በአሁኑ ሰዓት ቫላንቲና እና ሜል ቦብን ወደ ኒውዮርክ መስሪያ ቤታቸው እያስወሰዱት የሚገኝ ሲሆን በዛም ሰውየውን አይምሮውን በመበረዝና ክፋት በውስጡ በመሙላት ለነሱ እንዲሰራላቸው ማድረግ ይችላሉ። ይህ በእንዲህ እንዳለ እነ ኤሊና መሃል በረሃ ላይ በእግራቸው እየተጓዙ ነበረ። ከርቀትም አንድ መኪና በፍጥነት በሚመጣ ሰዓት ሁሉም ራሳቸውን ደብቀዋል። በሊሞ ወደ ቦታው ላይ የመጣው ሌላ ሰው አይደለም፣ ሬድ ጋርዲያን ማለትም አሌክስ የኤሊና አባት ነው። ያኔ እነ ቫላንቲና ነብሰ ገዳዮቹ ይገደሉ የሚል ትዕዛዝን ሲያስተላልፉ ሰምቶ ስለነበረ ልጁን ለመታደግ እዚህ ድረስ መጥቷል። በኤሊና አባት መምጣት ሁሉም ሰዎች ደስተኛ ቢሆኑም ኤሊና ግን ደስተኛ አይደለችም። ምንም ነገር ቢመጣ ቫላንቲናና ሰዎቿን ማሸነፍ አንችልም፣ ይህንን እያወክ እንዴት ነው ወደዚህ የምትመጣው እያለች አባቷን እየወቀሰችው በነበረ ሰዓት የቫላንቲና ሰዎች ብረት ለበስ መኪናቸውን ይዘው እነሱን መከተል ጀምረዋል። ሬድ ጋርዲያን አሌክስም ለዚህ እንደ መፍትሄ ብሎ ያቀረበውን የተወሰነ መኪናው ላይ የሚገኙትን አማራጮች ለመጠቀም ሞክሮ ነበረ። ይሁንና የነሱ ሊሞ ከነዛ ብረት ለበስ መኪናዎች በላይ ፈጥኖ መሄድ አልቻለም። ጎስትም ቢሆን ከመኪና ውስጥ ወጥታ የምትችለውን ነገር ለማድረግ ብትሞክርም አይምሮዋ ግን ሊሰራላት አልቻለም። ሰዎቹም በዚህ ጭንቀት ውስጥ ሆነው በነበረ ሰዓት አንድ ማንነቱ የማይታወቅ ሰው እነዛም ብረት ለበስ ጠንካራዎቹን የቫላንቲና መኪናዎች እንደ ቀላል እያፈነዳ መጣል ጀምሯል። ይህ ሰው ቤኪ ነው። የክረምቱ ወታደር በሚል ቅጽል ስሙ የሚታወቀው ቤኪ እጅግ በጣም ጠንካራ ሰው ነው። ከዚህ በፊትም እነ ሬድ ጋርዲያን ይሰሩ በነበረ ጊዜ ከነሱ ጋር አብሯቸው ሰርቷል። ይሁንና ቤኪ የቫላንቲናን ሰዎች ቢያጠፋቸውም እነ ኤሊናንም በነፃ ለመልቀቅ ግን ፈቃደኛ አይደለም። በሌላ በኩል ጋዜጠኞች ስለ ነገሩ ጭምጭምታ ስለሰሙ ጋሪን ከበውት መረጃ እየጠየቁት ይገኛል። የዚህን ሰዓትም ጋሪ በአሁኑ ሰዓት ምንም የተረጋገጠ ነገር የለም፣ አዲስ ነገር ሲኖር በይፋ የምናሳውቅ ይሆናል በማለት ከጋዜጠኞቹ በሩጫ አምልጧል። ይህ በእንዲህ እንዳለ ቫላንቲና ቦብን ይዛ የቀድሞ አቬንጀሮች ይጠቀሙበት የነበረ ፍርስራሽ ህንፃ ውስጥ ሄዳለች። ይህ ሰው ቀደም ስለነበረ ህይወቱ ስለ ማንነቱ ምንም ያስታውሰው ነገር የለም። ይህ አጋጣሚም ለቫላንቲና እንደ ጥሩ ዕድል ነው። እሱ በልጅነቱ በአባቱ ምክንያት አስከፊ ጊዜያቶችን አሳልፎ ስለነበር አውቃ እነሱን ለማስታወስ ስትል የራሷን የልጅነት አስከፊ ጊዜዎች መናገር ጀምራለች። ይህ እቅዷን በሚገባ ይሰራ ሲሆን ቦብን የልጅነት አስቀያሚ ጊዜውን እንዲያስታውስ አድርጎታል። በሌላ በኩል ቤኪ ደግሞ እነ ኤሊናን ከቫለንቲና ቢያድናቸውም በእሱ ስር ግን እስረኛ አድርጎ አስቀምጧቸዋል።
ምናልባት አሁን ላይ ቫላንቲናን ለማሳሰር ሲባል እናንተን አሳልፌ ለፖሊሶች ልስጥ? ምን ማድረግ እንዳለብኝ ሊገባኝ አልቻለም። ብቻ የሆነ ሐሳብ እስኪመጣልኝ እዚሁ ታስራችሁ ምትቆዩ ይሆናል በማለት ቁርጣቸውን ነግሯቸዋል። በዚህ መሃል የቫላንቲና የቀኝ እጇን የምትሰራው ሜል ወደ ቤኪ ጋር ደውላለች። ለቤኪም ቫላንቲና ቦብ የተባለው ሰው ላይ እየሰራች ነው፣ እሱ ከባድ ጥፋት የሚያመጣ ይሆናል፣ ከቻልከ ቀድማ አስቁማት በማለት ስለ ቦብ ያለውን አዲሱን መረጃ ሰጥተዋለች። የዚህን ሰዓትም እነ ኤሊና ቦብ ምን ያህል ኃያል ሰው እንደሆነ እንደሚያውቁ በሚነግሩ ሰዓት ቤኪ ሁሉንም ፈቷቸው አሁን ላይ ይሄንን ነገር እንዴት እናስቆመው በሚለው ላይ አንድ ላይ መምከር ጀምረዋል። በሌላ በኩል ቫላንቲና እጅግ አስፈላጊ የሆነ ሪሞት አሁን ላይ በእጇ ላይ ይገኛል። ምናልባትም ችግር ቢፈጠር ይሄንን ማወቋ ጥሩ ስለሆነ ለሜልም ስለ ሪሞቱ እየነገረቻት ነው። በዚህ ሪሞት አማካኝነት ቦብን እንደፈለግን መቆጣጠር እንችላለን። ከሪሞቱ በተሻለ ግን አይምሮውን እንዴት መጠቀም እንዳለበትና ለኔ ታዛዥ እንዲሆን ለማድረግ እየሞከርኩኝ ነው። ግን እሱ ማይሆን ከሆነ ይሄን ሪሞት እንጠቀማለን በማለት ለሜል ነግራታለች። ቦብም ቢሆን በቫላንቲና አማካኝነት አቬንጀሮች ምን ያህል ክፉ እንደሆነ እየተነገረውና ፓወሩን መጠቀም እንዳለበት እየለመደ ይገኛል። የበንዲ እንዳለ እነ ኤሊና የፈጀውን ይፍጅ በማለት በቀጥታ ከቦብ ጋር ለመጋፈጥ ወስነዋል። የእነሱ መሪህ ቃል በመንገዳችን ላይ የሚገባ ማንም ሰው በሕይወት አይተርፍም የሚል ነው። የቫላንቲና ሰዎች ወደሚገኙበት ህንፃ በመግባትም ከእያንዳንዳቸው ጋር መፋለም ጀምረዋል። ከስር ያሉትን ጥበቃዎች ካሸነፉም በኋላ በላይኛው ክፍል የምትገኘው ቫላንቲናን ፊት ለፊት አግኝተዋታል። የዚህን ሰዓትም ቫላንቲና ልክ ከዚህ ቀደም ቦብ ሲያሰቃየው እንደነበር እንደ ካፕቴን አሜሪካ የለበሰውን ዩኤስ ኤጀንትን ካፕቴን አሜሪካ እያለች የተሳለቀችበት ነው። ከልጅነቷ ጀምሮ ስትሰለጥን የነበረችው የሊና ይህ ደግሞ ቀይ ልብስ የለበሰው ማን ነው እያለች የእያንዳንዱን ቅስም በተረባ በምትሰብር ሰዓት ቤኪ እሷን ለመምታት ይሄዳል። ይሁንና ቫላንቲናን ለመምታት የተዘረጉት እጆቹ እሷ ፊት ላይ ሲደርሱ ቀጥ ብለው ቆመዋል። ይህ የሆነው ደግሞ በቦብ አማካኝነት ነው። ቫላንቲና ለቦብ ለመስጠት ያቀደችውን እያንዳንዱን ስልጠናዎች ሰጥታ የጨረሰች ሲሆን ልክ እንደ አንድ ሱፐር ሂሮም የሚያስፈልገውን ልብስ አሰርታለታለች። ከዛም የቦብን አይምሮ ከነዚህ ሰዎች ተቃራኒ ለማድረግ ስትል አቬንጀሮች እኮ ካንተ እንበልጣለን እያሉ ነው፣ እነዚህ ሰዎች ለአንተ ህይወት አደጋ ናቸው እያለች በተደጋጋሚ ትነግረዋለች። ቦብም ቢሆን ትንሽ ጊዜ ከእነሱ ጋር አሳልፎ ስለነበር እነሱ ለሱ ክፋት እንደማያስቡ መልሶላታል። ግን አንቺ አጥፋቸው ካልሽኝ ምንም አማራጭ የለም፣ ሁሉንም ማጠፋቸው ይሆናል፣ እናንተንም መጉዳት አልፈልግም በማለት እነ ኤሊናን ቦታውን ለቀው እንዲሄዱ ይነግራቸዋል። የዚህን ሰዓትም ሬድ ጋርዲያን አሌክስ ተንደርቦልት በማለት ቦብን ሊመታው በሚሄድ ሰዓት ቦብ በቀላሉ ከግድግዳ አጋጭቶታል። የሊናም አባቷን እንዲህ ስላረገባት ተናዳ እሷም ልትመታው በምትሞክር ሰዓት ሳይሳካላት ቀርቶ እዛው መሬት ላይ ወድቃለች። ቦብ ለነሱ ምን ያህል ምሕረት እያሳያቸው እንደሆነ ለማሳወቅ ሲል ሬድ ጋርዲያን አሌክስን ከህንፃው ውጭ አስወጥቶት በድጋሚ አስገብቶ ህንፃ ውስጥ ጥሎታል። ምናልባት እነሱን መጉዳት ቢፈልግ ሬድ ጋርዲያን አሌክስን እዛው ውጭ ላይ መጣል ይችል ነበረ። እንደ ካፕቴን አሜሪካ የለበሰው ዩኤስ ኤጀንት ጎስት ሁሉም እየተፈራረቁ እሱን ለማስቆም ቢሞክሩም አንዳቸውም ግን ሊቻላቸው አልቻለም። እንዲያውም ሬድ ጋርዲያን አሌክስ ተሳካልኝ ብሎ በቢላ ሊወጋው በተደጋጋሚ ቢሞክርም ቢላው እንኳን ልብሱን ፊቱን የመምታት አቅም እንደሌለው እንኳን ተመልክቷል። ቤኪ ደግሞ ከዚህ በላይ እንኳን ምህረት አንሰጠውም በማለት በርካታ ጥይቶችን ቢተኩስበትም ቦብ እነዚህ ጥይቶች ለሱ የጠጠር ያክል ቀላል እንደሆኑ መልሶ አሳይቶታል። ጎስትም ተሰውራ ፊቱ መድረስ አልቻለችም። ለሌሎቹ ባትታያቸውም ለቦብ ግን በግልጽ ትታየዋለች። ብቻ ምን አለፋችሁ እዚህ መሃል ያሉት ሰዎች ብቻ ለብቻ አይደለም አንድ ላይ ሆነው እንኳን ቦብን ሊያሸንፉት አልቻለም። እያንዳንዳቸውም ተሰብስበው ከህንፃው ወጥተዋል። ምን አድርገን ነው ይሄንን ሰው የምናስቆመው? በምን አይነት ሁኔታ ነው አይምሮውን ከቫላንቲና ነፃ የምናደርገው? እያሉም እርስ በእርስ መጨቃጨቅ ጀምረዋል። በሌላ በኩል ቦብ በአይምሮ ውስጥ ጥያቄ ተፈጥሯል። ለምንድን ነው ቫላንቲናን የምሰማት? ለምን አይምሮዬን ለመቆጣጠር ትሞክራለች? በማለትም በዛው ቦታ ላይ ሪሞቱን ከመጠቀሟ በፊት አንቆ ከግድግዳ ጋር አጋጭቷታል። የቫላንቲና ቀኝ እጅም የሪሞቱን አጠቃቀም ከዚህ በፊት አለቃዋ አሳይታት ስለነበረ የአለቃዋን ህይወት ታድገዋለች። የበንዲ እንዳለ የሊና ሬድ ጋርዲያን አሌክስ ከዚህ በላይ ከነሱ ጋር ባይሆን ደስተኛ ነች። የእህቷ ሞት ህይወቷን አመሰቃቅሎት ሳይበቃ አሁን ላይ አባቷን ማጣት አትፈልግም። ግን ደግሞ ቦብንም ማስቆም አለባቸው። እንዲያውም ቦብ አሁን ላይ ከበፊቱ በባሰ ሁኔታ ጨለምተኛ ሆኗል። ከዚህ በፊት ማንም አይቶት የማያውቀውን ፓወር እየተጠቀመ ሲሆን
ሰዎችን ወደ ጥላነት መቀየርም ጀምሯል። የመኪና ሾፌሮችን፣ የሄሊኮፕተር አብራሪዎችን እያንዳንዱን እየመረጠ እያጠፋቸው ስለሆነ መኪናዎች እርስ በእርስ መጋጨት፣ ፕሌኖች ከሰማይ ላይ መርገፍ ጀምረዋል። ሬድ ጋርዲያን አሌክስም አንድ የፎቅ ፍራሽ ትንሽዬ ልጅ ሊገላት እንደሆነ በተመለከተ ሰዓት ልጅቷን በእቅፍ ውስጥ በማስገባት ከድንጋዩ ታድጓት ነበረ። ይሁንና ከቦብ ሊታደጋት አልቻለም። ህመሙ የሁላችንም ነው። አሁን ላይ ይሄ ጨለምተኛ ሐሳብ ሰዎችን በሚሄዱበት ሁሉ እየለቀማቸው ነው። ልክ ፀሐይ እንደጠለቀች ጨለማው አካባቢውን እየሰፈነበት ሲሆን ወደዛ ውስጥ የገቡ ሰዎች ደግሞ መሰወራቸውን ቀጥለዋል። የሊና ደግሞ ሌላው ሰው ከጨለማው ሲሸሽ፣ እሷ በተቃራኒው ወደ ጨለማው በቀጥታ ገብታለች። ይህም ሕይወቷን ወደ ኋላ የመለሰው ሲሆን ገና በልጅነታቸው እህቷ ሳትሞት የነበረው ጊዜ ላይ ደርሳለች። የሊና ገና ከልጅነቷ ጀምራ እንዴት መሳሪያ መጠቀም እንዳለባት እየሰለጠነች ነበረ። በእነዚህ ወደ ኋላ በተመለሰችባቸው ጊዜያቶች የራሷን የልጅነት ጊዜ፣ እህቷን እንዲሁም በእህቷ ሞት ምክንያት ተስፋ የቆረጠችውና ሕይወቷ ምስቅልቅል ያለው ራሷ የሊናንም አግኝታታለች። በሌላ በኩል ጎስት ወደዚህ ጨለማ ውስጥ በመግባት የሊናን ለመታደግ ወሰና ነበረ። ይሁንና ቤኪ ካደረጉትም አንድ ላይ እንደሆነ በመናገር ብቻዋን እንደማትገባ ነግሯታል። ወደ የሊና ጋር ስንመለስ ወደ ኋላ በተመለሰችባቸው ጊዜያቶች ቦብን አግኝታዋለች። ቫላንቲና እንደተናገረችው ቦብ በልጅነቱ በአባቱ ምክንያት ሕይወቱ ደስተኛ አልነበረም። እናቱን ከመጠን በላይ ያሰቃያት ስለነበረ ቦብን ከፍተኛ ጭንቀት ውስጥ እንዲገባ አድርጎታል። የሊናን በጣም የተጎዳውን ወጣቱን ቦብ እያስጠናናቸው በነበረ ሰዓት የሊ ጎስትና ሬድ ጋርዲያን አሌክስ ወደ ጨለማ ውስጥ የሊናን ለመታደግ መጥተዋል። አሁን ላይ የቦብ ጨለምተኛ መንፈስ ሙሉ ከተማውን ወሮት ይገኛል። እነ የሊና ደግሞ ወጣቱ ቦብን በመያዝ እየተጓዙ በነበረ ጊዜ ትልቁንና ጨለምተኛውን ቦብን አግኝተውታል። እየገባችሁ ነው? ግን የሊና ወደ ጨለማ ውስጥ በገባች ጊዜ ወደ ኋላ መመለስ ችላለች። ራሷን በልጅነት የነበራትን ነገር ተመልክታለች። የሞተችው እህቷን ከመሞቷ በፊት ተመልክታለች። እንዲሁም ወጣቱ ቦብን አግኝተዋለች። ሌሎቹ ሄሮዎችም ወደ ጨለማ ውስጥ በሚገቡ ሰዓት የሊናና አይምሮ በቫላንቲና ያልተመረዘው ወጣቱ ቦብን አግኝተውታል። አሁን ላይ ደግሞ እነዚህ ሁሉ ሰዎች አንድ ላይ በመሆን በቫላንቲና አይምሮ የተመረዘውና ጨለምተኛው ቦብ ጋር መጥተዋል። ጨለምተኛው ቦብ ደግሞ ሌሎቹን ሰዎች ካሰራቸው በኋላ አይምሮ በቫላንቲና ያልተመረዘው ከራሱ ጋር መፋለም ጀምሯል። የዚህን ሰዓትም ትንሹ ቦብ የአባቱ ጭንቀት ወደ አይምሮ የመጣበት ሲሆን በቫላንቲና አይምሮ የተመረዘው ቦብን መደብደብ ጀምሯል። የሊናም እየጮኸች ቦብን ልታስቆመው ብትሞክርም ሊሰማት አልቻለም። እነ ቫላንቲና የሚፈልጉት ይሄን ነው። የቀደመው ንጹህ ቦብ ከአሁኑ ቦብ ጋር ሳይስማማ ከቀረና አንደኛው አንዱን የሚያጠፋው ከሆነ ሙሉ ለሙሉ ሰዋዊ አይምሮ ያለው ቦብ ጠፍቶ እነ ቫላንቲና የፈጠሩት ቦብ ብቻ የሚቀር ይሆናል። ይሁንና የሊና ይሄ ከመፈጠሩ በፊት ወዲያውኑ ቦብን ያስቆመችው ሲሆን ይሄ የጨለማ ዓለምም ጠፍቶ ሁሉም ሰዎች ወደ ነበሩበት ተመልሰዋል። ከዚያም ከተመለሱ በኋላ እነዚህ አዲሶቹ አቬንጀሮች ናቸው በማለት ሁሉም ሰው የተዋወቃቸው ሲሆን በይፋም አዳዲሶቹ አቬንጀሮች በመባል የአቬንጀሮችን ሕንጻም ተረክበዋል።